እግዚአብሔር የተመሰገነ ይሁን። እንግዲህ ወደ ኤጳፍራ መምጣት ሰው ሲያስብ እዚህ መጥቶ የልቡን ሐሳብ አይሰማም። የእግዚአብሔርን የልብ ሐሳብ ግን መስማት ትችላላችሁ። ምክንያቱም እኔም ሆንኩ አብረውኝ የሚያገለግሉ ሰዎች ስራችን ግልጽ ነው። ተነጋግረን በእግዚአብሔር ፊት የወጣንበት ራእያችን ሰዎች የእግዚአብሔርን ፍቃድ እንዲያውቁ ስለሆነ የኛ የእግዚአብሔርን ፍቃድ ካላወቅን ለሰዎች የእግዚአብሔርን ፍቃድ ማሳወቅ አንችልምና የእግዚአብሔርን ፍቃድ፣ የእግዚአብሔርን ድምጽ፣ የእግዚአብሔርን ሐሳብ መስማት ትችላላችሁ። ስለዚህ ዛሬ ትንሽ ነገር ስለ ድምጽ እናገራለሁ። ስለ እግዚአብሔር ድምጽ እናገራለሁ። የተሳሳተ ድምጽ ሰምቶ ነገሮችን የሚወስን ሰው መጨረሻው አስከፊ ነው የሚሆነው። ታውቃላችሁ፣ የተሳሳተ ድምጽ ሰምተው ያገቡ ሰዎች ተዳራቸው ሲኦል ነው የሚሆነው። የእግዚአብሔርን ድምጽ በትክክል ሳይሰሙ ወስነው በህይወታቸው ትልቅ ውሳኔ ወሰኑ ሰዎች ቤታቸው፣ ኑሯቸው፣ ዘመናቸው በለቅሶ በስቃይ የሚሆንበት እድል ውጤቱ መጥፎ ነው የሚሆነው ሰው እግዚአብሔርን ካልሰማ። ስለዚህ ቀሪ ዘመናችንን እግዚአብሔር በመስማት ይጨርስልን። እሱም በመስማት አሜን በሉ እስቲ። እግዚአብሔርን እየሰማን የምንወስን የምናደርግ ሰዎች እንድንሆን መሆን ስለሚያስፈልግ፣ ስለዚህ ትክክለኛ የሆነ ድምጽ ሰምተን የምንወስን፣ ትክክለኛ የሆነ ድምጽ ሰምተን የምናደርግ ሰዎች መሆን አለብን። ትክክለኛ ድምጽ ሰምተን የምንሆንበት ቦታ፣ የምንሄድበት ቦታ፣ የምናደርገው ነገር ትክክለኛ ካልሆነ የትክክለኛ ያልሆነ ውጤት ነው የሚያገኘን። እንዳትሳሳቱ። እግዚአብሔር ፈቃድን፣ ምርጫን፣ ነፃነትን ለሰው ሰጥቷል። በምርጫችሁ፣ በነፃነታችሁ፣ በፈቃዳችሁ በምትወስዱት እርምጃ በሚመጣው ውጤት እግዚአብሔር አይጠየቅም። ውጤት የእናንተ ነው። ውጤት መምረጥ አይቻል። ውጤታችን ያማረ እንዲሆን፣ ውጤታችን ጥሩ እንዲሆን እግዚአብሔርን እየሰማን የምናደርገውን ነገር ብናደርግ በጣም ጥሩ ነው። ሰው ማይሆን ነገር እየሰማ ማይሆን የህይወት ውጥረት ውስጥ እየገባ የሚሰቃይ ብዙ ሰው አለ። ሄዶ ጆይን የሚያደርግበት ቦታ፣ ሄዶ የሚሳተፍበት ቦታ መምረጥ የማይችል ከሆነ ሰው ሆቴል እንኳን ገብቶ ለመብላት ከሆቴል ሆቴል ይመርጣል። የዚህ ቤት ምግብ ይስማማኛል አይስማማኝም ማለት እንደሚችሉ ሁሉ የእግዚአብሔርንም ነገር ጥርት ያለውን የእግዚአብሔርን ምሪት ለመስማትም ቢሆን ትክክለኛ ስፍራ መምረጥ በጣም ነው የሚያስፈልገው። እንደዚህ ተጠንቅቀን ማናረግ ከሆነ ማቆሚያ የሌለው ችግር፣ መከራ፣ አበሳ በህይወታችን ውስጥ እናመጣለን። ዛሬ ውጤቱ የሚያስጠላ ነገር እጆቻችሁ ላይ ካለ ያንን ውጤት መቀየር አንችል። ውጤት ነው እሱ። ግን የነገ ውጤትን መቀየር የምትፈልጉ ከሆነ ዕውቀታችሁን ቀይሩ። ዕውቀታችን ሲቀየር አስተሳሰባችን ይቀየራል። አስተሳሰባችን ሲቀየር ድርጊታችን ይቀየራል። ድርጊታችን ሲቀየር ውጤታችን ይቀየራል። ስለዚህ በቃ ያመጣ ወጣ እየተባለ እግዚአብሔር ሆይ ተከተለኝ እያልን ገደል ብንገባ ገደል አይገባም እግዚአብሔር፣ እኛው ገብተን እንሰባበራለን። ስለዚህ በህይወቴ እኔ ቁጭ ብዬ ባሳለፍናቸው ከ30 ዓመት እንግዲህ ያላነሰ እግዚአብሔር ቤት አገለገልኩ። 28 29 ዓመት ቁጭ ብዬ ሰዎች ሰማው። የአብዛኞቹ ስቃይ ባለመስማት የመጣ ነው። አንዳንዶቹ ለምንድን ነው እንዲህ ያደርጋችሁ ስል ይሄ ነገርን እኮ አውቀው ነበር፣ ታውቆኝ ነበር፣ እጮኝነት ላይ አውቄዋለሁ፣ አይቼው ነበር፣ ሬድ ፍላጉን ያየሁት፣ ትቀየራለች ብዬ ገብቼ ነው ህይወቴ ምናምን። እግዚአብሔርን ሳይሰሙ ህይወታቸው ላይ የወሰኗቸው ውሳኔዎች የሚያስከፍሏቸው ዋጋ ብዙ ነው። ደም እንባ የሚያለቅሱ ብዙ ሰዎች አሉ። እግዚአብሔርን ሳይሰሙ ስፍራ የለቀቁ ሰዎች ባይብል ላይ ገብታችሁ ስትመለከቱ በጣም ብዙ ናቸው። የከፈሉት ዋጋ አይደል። የሚታይ ነገር እያዩ የወሰኑ ሰዎች፣ ስጋቸውን እየሰሙ የወሰኑ የሄዱ ሰዎች ዋጋ ከፍለዋል። ማንም አይቀር። አቋራጭ መንገድ የሄዱ ሰዎች ዋጋ ከፍለዋል። መጽሐፍ ቅዱስ በእንደዚህ አይነት በተሳሳቱና በትክክል በሄዱ ሰዎች የተሞላ ነው። ስለዚህ እንደ እግዚአብሔር ሰዎች እኛ ሰምተን የምናደርግ ሰዎች መሆን አለብን። ስለዚህ መንገዳችን፣ ኑሯችን፣ ቀሪ ዘመናችን መመስረት ያለበት በመስማት ላይ ነው። ከዚህ በኋላ እግዚአብሔርን ሳልሰማ አንዳች ነገር አላረግም ማለት መቻል አለብን። እስካሁንም የተቀበዘበስኩበት ዋጋ የከፈልኩበት ዘመን ይበቃኛል ማለት አለብን። እኔ አንዳንድ ሰው በዚህ ልክ አሁንም ዋጋ እየከፈለ ከዛ ዋጋ መክፈል ውስጥ ለመውጣት ሳይሆን ህይወቱን እያቆላለፈ ሲሄድ ያሳዝነኛል። ወገኖቼ የጣላችሁበት ቦታ ላይ እግዚአብሔርን ፈልጉት። እግዚአብሔርን የማትሰሙት ከሆነ ዋጋ ትከፍላላችሁ። ስለዚህ እግዚአብሔርን ሰምተን መለማመድ አለብን። እንደ ክርስቲያን እግዚአብሔርን እንደሚወድ ሰው፣ ጌታን እንደተቀበለና ጌታን እንደሚያምን ሰው እንደ ክርስቲያን እግዚአብሔርን መስማት መቻል አለብን። እግዚአብሔርን ሰምተን ፈቃዱን አውቀን ነው መራመድ ያለብን። በጎቼ ድምፄን ይሰማሉ ከዛ ምን ያደርጉኛል ነው የሚለው፣ ይከተሉኛል ነው የሚለው። የሚሰማ አምላክ ነው ያለን። ሰምተን ነው ማድረግ ያለብን። ካልሰማን አንንቀሳቀስ። ልጆቼ ድምፄን፣ በጎቼ ድምፄን ይሰማሉ ከተባለ ድምፁ አሰማኝ ማለት አለብን። እቺ ዓለም አንድ ጋይድ የሚያደርግ አካል ያስፈልጋታል። ወይ ዲመን ነው ወይ እግዚአብሔር።
ከሁለት አንዱ ያስፈልገናል። ከሁለቱም ውጭ አይደለም ማለት አይቻልም። ወይ ከእግዚአብሔር ጋር ሆነን በደንብ ሰምተን የምናደርገውን በስርዓት እያደረገን መሄድ መቻል አለብን። እንደሱ ማድረግ አለብን። እምነታችን ይሄንን ማናረግ ከሆነ ወይ እግዚአብሔርን እምነታችን በዚህ ነገር ላይ ነው የሚመሰረተው። ወቁ ጌታን ማታውቁት ከሆነ እግዚአብሔርን ማታውቁት ከሆነ ድምጽ ማሰሙ ከሆነ እምነታችሁም የሆነው የስተት ነገር እየሰሙ እያዳመጡ ያንን ነገር ከስር ከስር እየተቀበሉ ማይደረግ ነገር እያደረጉ በስተት ህይወታችንን በሐሰተኛ ነቢያቶች ህይወታችንን ቆልፈን የሚመሩን የሆኑ አካል የሆኑና ላይፋችን ጨለማ ውስጥ የሚወድቅበት እድል ሊሰጠን ይችላል። ስለዚህ የነበሩ ሰዎች ነበሩ። ምድር ላይ ያለፉ ሰዎች ሁሉ አብዛኞቹ ነበሯቸው። ሲገለበጡ ታሪክ ነበራቸው። አባዬ ብለው ስለት የሚልኩላቸው አሏቸው። ሽቷቸውን የሚያስገቡባቸው፣ እስኪና በጋቸውን የሚጎትቱበት አላቸው። እያንዳንዱ ነገር ስለሚያወጡላቸው የሚተፉላቸው አሏቸው። በዚህ በኩል መዓት አሉ። ደግሞ እግዚአብሔርን እየሰሙ የሚኖሩ ሰዎች አሉ። ስለዚህ የትኞቹ ናችሁ እናንተ? እንደ ክርስቲያን እኛ እግዚአብሔርን መስማት አለብን። መጽሐፍ ቅዱስ በሮሜ ምዕራፍ 8:14 ላይ በእግዚአብሔር መንፈስ ምንም ይሉ። አሁን ይሄንን በደንብ የምናነበንበው ጥቅስ ነው። በእግዚአብሔር መንፈስ ምንም ይሉ የሚመሩ እነዚህ የማን ልጆች ናቸው? የእግዚአብሔር ልጆች ናቸው ይላል። ስለዚህ እኛ እግዚአብሔርን ልጆች ከሆንን ሰምተን መሄድ መቻል አለብን ነው። በጣም ብዙ የሚረብሹ ፈታኝ ድምጾች አሉ። እነዚህ ፈታኝ ድምጾች ብዙ ናቸው። ከነሱ አንድ ሶስቱን ዛሬ ማታ ነግራችኋለሁ። የማይቀርላችሁ ፈታኝ ናቸው። የማንን ልስማ መርጣችሁ ሰምታችሁ ከነዚህ ፈታኝ ድምጾች መካከል ለይታችሁ መሄድ እንድትችሉ አንደኛው የእግዚአብሔር ድምጽ አለ። አሁን እዚህ ጋር የእግዚአብሔር ድምጽ አለ። አሁን መሬት ላይ የእግዚአብሔር ድምጽ አለ። እግዚአብሔር ይናገራል አለ እግዚአብሔር። አሁን እዚህ ጋር መጋቢው ይናገራል፣ እረኛ ይናገራል፣ የሚያገለግልህ ሰው ይናገራል። የዛ ሰው ድምጽ አለ፣ የእግዚአብሔር ድምጽ አለ። ይሄን ማወቅ አለባችሁ። የስጋ ደግሞ ድምጽ አለ። ስጋ የሚባለው የሰውነታችን የለበሰው የስጋ ድምጽ አለ፣ የስጋችን ድምጽ አለ። እነሱን አሳያችኋለሁ በተወሰነ መልኩ። የነብዩ ድምጽ አለ፣ የእግዚአብሔርም ያልሆነ የመጋቢውም ያልሆነ የስጋም ያልሆነ ደግሞ የነብዩ ድምጽ ደግሞ አለ። ነቢያቶች ድምጽ አላቸው፣ ወይ የእግዚአብሔር ድምጽ አላቸው፣ ወይ ከራሳቸው የሚያወጡት ድምጽ አላቸው። ከዛ ደግሞ የራሳችን የወላጅ ድምጽ አለ። የወለዱን የኛ ወላጆች ድምጽ አላቸው፣ ለልጆቻቸው ድምጽ አላቸው፣ ንግርት አላቸው፣ የሚያወሩት ነገር አላቸው፣ የሚሉት ነገር አላቸው። የብቻ አይደለም፣ የትዳር አጋራችን ድምጽ አለ። እኔ ስኖር እግዚአብሔር ድምጽ አለ፣ የሰዎች ድምጽ አለ፣ የሁኔታዎች ድምጽ አለ፣ የመንግስት ድምጽ አለ፣ ሚዲያው የሚያወራው ድምጽ አለ፣ ሚስቴ አለች፣ የልጆቼ ድምጽ አለ። ድምጽ ብዙ ነው። እውነት ውሸት እኮ እንዴት እንሄድ? እንዴት ነው አጥርተን የምንሄደው? መጽሐፍ የሚነግረን ሮሜ 8:14 በእግዚአብሔር መንፈስ የሚመሩ ነው የሚለው። ስለዚህ እኛ መመራት አለብን አይደል? የትኛውን እንስማ? እንዴት ነው እግዚአብሔርን የምንሰማው? የእግዚአብሔር ድምጽ የእግዚአብሔርን መከተል ካለብን በእግዚአብሔር መንፈስ የሚመሩ እግዚአብሔርን እንዴት ነው የምንሰማው? ሁሉም ክርስቲያን ማወቅ ያለበት ነገር አንድ እውነት አለ። ሁሉም ክርስቲያን ሊሰማው የሚገባ አንድ ድምጽ አለ። የመጀመሪያው የእግዚአብሔር ድምጽ የሚባለው ምንድነው? የእግዚአብሔር ድምጽ የእግዚአብሔር ድምጽ መጽሐፍ ቅዱስ የለም። ሌላ የሚውለበለብ መልአክ የለም። የእግዚአብሔር ድምጽ ነው መጽሐፍ ቅዱስ። እግዚአብሔርን መስማት ፈልጋለሁ ካላችሁ የእግዚአብሔርን ቃል ስሙት። የእግዚአብሔርን ድምጽ ፈልገዋለሁ መመራት ፈልጋለሁ ካላችሁ የእግዚአብሔርን ድምጽ የእግዚአብሔር ቃል ነው። እግዚአብሔር በመንፈሱ እንዲመራኝ ይፈልጋለሁ። አንዳንድ ሰዎች አጓጉል ልምምድ ውስጥ የገቡ ሰዎች አሉ። አንዳንዱ የራሱን ድምጽ ነው ገደል ማሚቱ ዋሻ ውስጥ ሄዶ ሲጮህ ተመልሶ ሲመጣለት የእግዚአብሔር ይመስለዋል። አንዳንድ ሰው የሰው ድምጽ ሰምቶ የእግዚአብሔር ድምጽ ይመስለዋል። አንዳንድ ሰው የልምምዱን ድምጽ ሰምቶ የእግዚአብሔር ነው። አንደኛ የእግዚአብሔርን ድምጽ ከፈለጋችሁ የእግዚአብሔር ቃል ነው። እናንተ ቤት የእግዚአብሔር ቃል አለ። እሱ የእግዚአብሔር ድምጽ። መጽሐፍ ቅዱስ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16-17 ላይ የእግዚአብሔር ሰው አሁን እናንተ እግዚአብሔር ነን ካላችሁ እንደ እግዚአብሔር ልጆች ከሆነ መስማት እንፈልጋለን እያላችሁኝ ያላችሁት እዚህ እግዚአብሔርን ለመስማት ከሆነ የመጣችሁት እግዚአብሔርን መስማት እፈልጋለሁ ተረጋግቼ መኖር እፈልጋለሁ ካላችሁ ታውቃላችሁ። በጣም እኮ የሚያረጋጋ እኮ ነው። ምሳሌ 1:23 ላይ ወደ ዘለፋ የተመለሱ ከመንፈሴ ያፈስላቸዋለሁ ቃሌን ደግሞ አስተምራቸዋለሁ። እጄም በዘረጋው ጊዜ ግን ማንም ስላላስተዋለ
ከዛ በገዛ ምክራቸውን ይጠግባሉ አለ። ከዛ በኋላ መከራ ጎርፉ ዶፉ በህይወታቸው ሲመጣ የዛን ጊዜ እስቅባቸዋለሁ አለ። እኔን ስላልሰሙኝ የዛን ጊዜ አላግጥባቸዋለሁ አለ። ለምን ስላልሰሙት በራሳቸው እግዚአብሔር ከዚህ ይጠብቃል። እስቅባቸዋለሁ አላግጥባቸዋለሁ አለ እግዚአብሔር። ለምን አልሰሙኝምና፣ ለምን ፈቃዴን አላደረጉምና፣ ለምን የምለውን አይሰሙምና የገዛ ምክራቸውን ስለሆነ የሚጠግቡት። አላዋቂዎችን ከእውቀት መራቅ ይገላቸዋል፣ ሰነፎችንም ችልተኛ መሆን ያጠፋቸዋል። የሚሰማኝ ቢኖር ግን በእርጋታ ይቀመጣል፣ ከመከራ ስጋት ደግሞ ያርፋል ይላል። ይኸውላችሁ እግዚአብሔር ሰዎች አንዱ መታወቂያቸው ረፍታቸው። እግዚአብሔርን የሚሰማ ሰው ረፍ ያለ ነው። የሚዋከብ ሰው ካላችሁ እሱ የእግዚአብሔር ሰው አይደለም። ረፍት አልባ ሰው ካያችሁ እሱ የእግዚአብሔር አይደለም። ያልሰማ ቅብዝብዝ ነው የሚሆነው። የሚሰማኝ በርካታ ይቀመጣል። በእግዚአብሔር መንፈስ የሚመሩ እነዚህ ልጆች ናቸው፣ የእግዚአብሔር ልጆች ናቸው። የእግዚአብሔር ልጆች መለያቸው ምንድን ነው? ረፍታቸው። ከመከራ ስጋት ያርፋል። የምን መከራ? ነገ ምን ሆናለሁ የሚል ፍርሃትና ጭንቀት የለበትም። ለምን? አምላኩ እግዚአብሔር ነው። አምላኩ እግዚአብሔር ነው። እንደ ቆሬ ልጆች አምላካችን መጠጊያችን ነው፣ ባገኘን በታላቅ መከራ ደግሞ ረዳታችን ነው። ስለዚህ ምድር ብትነዋወጥ፣ ተራሮች ወደ ባህር ልብ ቢወሰዱ እኛ አንፈራም ይላል። አንፈራም። ለምን ሲባል አምላካችን ነው። እግዚአብሔር አምላካችን ነው፣ መጠጊያችን ነው። እስቲ እግዚአብሔር አምላኬ ነው አበሉኝ እስቲ። እግዚአብሔር አምላኬ ነው፣ ሰማይና ምድር የፈጠረ ነው። ለምንድን ነው የምሰጋው? ለምንድን ነው የምፈራው? ሁሉም በእጁ የያዘ ነው። አልፋና ኦሜጋ ነው። ሚሳነው ነገር የለማ። ሁሉን የሚያውቅ ነው። ስለዚህ አልፈራም። ሚንዋወጥ አንፈራም። ምንም ነገር የሚያስፈራን የለም ወገኖቼ። አምላካችን እግዚአብሔር ከሆነ ከሰማችሁት ሰላም ነው። ምን እንስማ? እግዚአብሔር የለም። እግዚአብሔር ቃል፣ እግዚአብሔር ድምጽ። እግዚአብሔርን መስማት ከፈለጋችሁ መጽሐፍ ቅዱስን አሽቀንጥረስ ከጣልክ ድረስ እግዚአብሔር ጋር የመገናኘት እድል ጠባብ ነው። ቲያትር ነው የምትገናኘው። ህይወትህን ነው የምታጣው። ህይወትህን ነው የምትስተው። የእግዚአብሔርን ድምጽ ከሳታችሁ ህይወት ትስታላችሁ። ህይወትን የሚሳተው ስንጀምር ከተሳሳትን ስንጨርስ ልክ ልንሆን አንችል። ዛሬ ስንቶቻችንን መጽሐፍ ቅዱስ ምን ወድ? ስንቶቻችንን መጽሐፍ ቅዱስ ያለን? ስንቶቻችንን መጽሐፍ ቅዱስ ምን ከፍት? ጸልየን በፍቅር ከፍተን እግዚአብሔር ዛሬ ምን ይናገረኛል ለኔ የምንል? መጽሐፍ ቅዱስ አሽቀንጥሮ አይደል እንደ ጠንቋይ ቤት እንደሚዞር ዓለማውያን ዛሬ መንደር ለመንደር ስርቻ ለስርቻ እግዚአብሔር ይናገረኝ እያለ የሚዞር ማህበረሰብ የፈጠር ነው። የእግዚአብሔርን ድምጽ ሳይሆን ሰው የራሱን ነገር ለመስማት የሚሄድ የልብሽን ይናገርሻል፣ የልብህን ይናገርሃል። ና አዲስ ነብይ ተነስቷል ተባብላችሁ አይደል እንደምትሮጡት? አይደለም እንደሚሄደው ሰው ና የእግዚአብሔር የልብህን ይናገራል ተብሏል እንደ ሰው የሚሄደው? እግዚአብሔር የልቡን እንስማ የሚል ማን አለ? የእግዚአብሔርን የልብ ሐሳብ ፈቃዱን እግዚአብሔር የሚለውን እንስማ ነው ምንለው። የልቤን እግዚአብሔር ይናገረኛል። የልባችንንማ በደንብ ያውቁልናል። እንደምንፈልግ ስለሚያቆሱን ይሰጡናል። ራሳችንን በራሳችን በልተን እናልፋለን። ወገኖች እግዚአብሔር አለ። እስቲ አሜን በሉ። የእግዚአብሔር ድምጽ፣ የእግዚአብሔር ቃል 2 ጢሞቴዎስ 3:16 የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ፣ ለበጎ ሥራ ሁሉ እንዲዘጋጅ የእግዚአብሔር ሰው ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። የሚጠቅማችሁ የእግዚአብሔር ቃል ይጠቅማል። ለተግሳጽ ይጠቅማል። ልብን ለማቅናት ይጠቅማል። ለታወከ ህይወት ይጠቅማል። በሸካራ መንገድ ለመሄድ እግር ይጠቅማል። ለፍጻሜ ይጠቅማል። ለመጽናት ይጠቅማል። ክሊር ነገር ለማየት ይጠቅማል። አጽንቶ በደንብ ለመቆም፣ በደንብ ለመስራት፣ ለመቆም፣ ለመረዳት ይጠቅማል። ልብን ለማቅናት ከተጣመመ ልብ ውስጥ ሰው ቀና እንዲሆን ከፈለገ ይጠቅመዋል። ምን? የእግዚአብሔር ቃል። ስለዚህ ልብን የሚያቀናው የእግዚአብሔር ቃል ነው። ዛሬ እግራችን ቢቀና የቀናን የሚመስል ማዕት ሰው አለ እኮ ልቡ ተጣሞ። ልብን የሚያቀናው ግን መጽሐፍ ቅዱስ ነው፣ የእግዚአብሔር ቃል።
ዛሬ ብዙ ሰው ልቡን አይሰጥም። ቸርች ውስጥ መጥቶ እግሩን አቅንቷል፣ ሰውነቱን አቅንቷል፣ አቀማመጡን አሳምሯል፣ ቤተክርስቲያን ገብቷል። ልቡ ግን አልቀናም። አሁንም በክፋት ተሞልቶ፣ በአመጽ ተሞልቶ፣ በትዕቢት ተሞልቶ፣ በስተት ተሞልቶ፣ በነውር ተሞልቶ ልቡ ደግሞ እግዚአብሔር ጋር ስትመጣ ኖ የቀናው እግርህን አይደለም፣ የቀናው አቋምህን አይደለም፣ ልጄ ሆይ ልብህን ስጠኝ የሚል ነው እኮ እግዚአብሔር። ልብን የሚያቀና ነውስ። በጽድቅ ላለው ምክር ይጠቅማል። እውነተኛ ምክር ከፈለጋችሁ የእግዚአብሔርን ቃል ውደዱት። ያማል። እኔን ሲያሳምመኝ የኖረ ነገር ቢኖር የእግዚአብሔር ቃል። ወዳጆቼ ማምን ያሳምሙኛል? እንደ ንስር ትበራለህ ነው የሚሉኝ ሲያገኙኝ። ስብከቴን ሰምቶ አንተ እኮ ትተኮሳለህ ነው እሱ አይልህም። እግዚአብሔር ልብና ኩላሊትን ስለሚመረምር ሰው የሚለንን አይለንም፣ አይራራልንም። እግዚአብሔር ቃሉ ክፍት ሲል ብርት ሲል ቦግ ሲያረገብህ ጨለማውን ነው የሚገልጠው። ይሄ ከገባችሁ በሰዎች ተራ ቲያትር አትበሉ። እሱ ይሻላል። አሜን። በአንተ እጅ መውደቅ ይሻላል አለ ዳዊት። እዚህ ይላችኋል በገዛ ጥፋቱ ብድግ ብሎ እስራኤልን ወታደር ልቁጠር አለ ዳዊት። አይገርምም? ከትቢያ የተነሳው ከረኝነት እግዚአብሔር ያነሳው ትንሹ ዳዊት እግዚአብሔር የባረከው ብለስድ አድርጎት በጣም የሚያስገርም ቅባት ሊያውላ ሳይፈልግ ፈልጎ አንግሶት ከተራ ቦታ በትንሽዬ ጠጠር ትልቅ ጎልያድ እንዲጥል አድርጎት የሚገርም አይነት አቅምና ጉልበት ምሪት እየሰጠው እግዚአብሔር እየመራው እግዚአብሔር እየተጠነቀቀለት ልቡን እየደገፈው አሳድጎት እግዚአብሔር በስደት መካከል እንዳይሞት ጠብቆት ከሚወረወር ፍላጻ እየጠበቀው ከአጠገቡ ጦር እየተወረወረበት ያሳተው እግዚአብሔር አሳድጎት ዳዊት ቤተ መንግስት ገብቶ ንጉስ ቁጭ ብሎ ንጉስ ሲሆን እስቲ ህዝቤ እንትን ማረግ ወታደሮቼ ስንት ናቸው ይቆጠሩልኝ አይልም። ኢዮአብ እንዴ ምን ሆነ ነው? ምን ያረግልሃል? ከመቼ ወዲህ ነው አንተ ቆጠራ ውስጥ የገባኸው? እግዚአብሔር አለቴ፣ እግዚአብሔር ጉልበቴ፣ እግዚአብሔር አምባዬ አልነበር እንደምትለው አሁን ምን ያረግል? ኖ መቆጠር አለበት አለ ንጉስ ስለሆነ። እሺ ተብሎ ልክ ሲቆጠር እግዚአብሔር አዘነና የመከራ ብፌ ይዞለት መጣ። 3 ነገር አመጣና ነብዩ ጋር አስመረጠው። ምረጥ፣ እግዚአብሔር ምረጥ ይልሃል። 3 ዓመት ረሃብ አለልህ፣ 3 ወር በጠላት እጅ ትወድቃለህ፣ 3 ቀን በእግዚአብሔር እጅ ምረጥ አለው። ዳዊት አሰበው፣ ረሃቡን አሰበው፣ እንደገና በሰው እጅ በጠላት እጅ መውደቅን አሰበው። 3 ወር በሰው እጅ አለው። በሰው እጅ እስከ መውደቅ ባንተ እጅ ወድቅ ይሻለኛል። ለምን ብትሰብር የምትጠግን አንተ? እግዚአብሔርን መረጠው። አልተውም እግዚአብሔር ይህን ስላለ ሰይፍ የመዘዘ መልአክ መጣ። 70,000 ሰው ነው የወደቀው። ብራዘር 70,000 ሰው እስራኤል ቤት ወደቀ። አሁን ይሄም ሆኖ በቃ እግዚአብሔር ምሮኛል አላለም። ወጣ ውድቅ ነው የሚለው። ሬሳ በሬሳ ሀገሩ ሲወጣ ሰይፉን መዞ የቆመው መልአክ አገኘው ይላል። አየውና ይሄ በግዝብ ምን አደረገ? እኔ አይደለም የበደልኩት ይሄው እኔ ያለውልህ ሲለው እግዚአብሔር ከዙፋኑ በቃ አለው ይላል መጽሐፍ። ሰይፍን ከተት አለው መልአኩ ሰይፉን ወደ ሰገባው መለሰ። እኔ ነኝ በቃ አለው እግዚአብሔር። ወገኖቼ እግዚአብሔርን ስሙት። እግዚአብሔርን አለመስማት ዋጋ ያስከፍላል። እግዚአብሔርን ባለመስማት ዋጋ እየከፈላችሁ ያላችሁ ሰዎች አሁንም ወደ ልባችሁ ተመለሱ። ይሄ ዳዊት ሕይወቱን እግዚአብሔርን ባለመስማት ቆልፎ አንድ ሰሞን ኃጢአት ላይ ኃጢአት እየደረበ እየሄደ ነበር። መጣበት ሰውዬው። አሁንም ነብዩ ናታን መጥቶ ነው ያተረፈው። እግዚአብሔር ሲይዘው ወደቀ። ትቢያነሰነስ ድፍር ብላችሁ አትሂዱ። ሕይወታችሁ ቁልቁል እየሄደ የውሸት እየሳቃችሁ የምትኖሩ ሰዎች ብትቆሙ ጥሩ ነው። የእግዚአብሔር ድምጽ የእግዚአብሔር ቃሉ ምን ያደርግልናል? ቸርዬ ቃሉማ የወደክበት ጨለማ ውስጥ ይመጣና ብርሃን ይሆናል። የእግዚአብሔር ቃል ምንድነው? ብርሃን ነው። ለዚህ ነው 119:105 ላይ ሄዳችሁ ተመልከቱ። ቀግ ለእግሬ መብራት ለመንገዴ ብርሃን ነው ይላል። ቃሉ ከወደቃችሁበት ጨለማ ውስጥ ቤት በኩል ነው መውጣበት ከምትሉት ድቅድቅ ጨለማ ውስጥ ላይን ሰጥቶ ብርሃን ሰጥቶ መውጫ አቅጣጫ የሚሰጥ ነው ቃሉ። የእግዚአብሔር ቃል ብርሃን ነው። እንዴት ነው እግዚአብሔር? በቃ ቃሉ ብርሃን ነው። መንገድ ያሳያል፣ መውጫውን ያሳያል፣ መሄጃውን ጥር ብሎ እንደተቋጥሮ የቆመብህ ጨለማ ውስጥ ቁጭ ብለህ መውጫ ይሰጣል። ምኑ? ቃሉ ምንድነው? ብርሃን ነው።
ብርሃን ነው። ሕግ ለእግሬ መብራት ለመንገዴ ብርሃን ነው። የእግዚአብሔርን ቃል ብርሃን ነው። ምሪት ይሰጣችኋል። የምታረጉትን ነገር ያመለክታችኋል። እንደዚህ አድርግ ልጄ፣ የእግዚአብሔር ቃል ደግፍ አድርጎ በዚህ በኩል ይላል። በምን በኩል? በዛ በኩል ሂድና ይቅርታ ጠይቅ። በዚህ በኩል ሂድና ይቅርታ ጠይቅ። መንገዱ ቃሉ የእግዚአብሔር ቃል። ይቅርታ በጠይቅ አልዋረድም። ተዋረጂ፣ ውርደት ውስጥ ነው ክብር ያለው ይላል የእግዚአብሔር ቃል። የእግዚአብሔር ቃል ብርሃን ነው ወገኖች። የእግዚአብሔር ቃል ብርሃን ሆኖ ማሻገር ይችላል። 119:105 ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ደግሞ ኢየሱስ እኔ አለ የዓለም ምንድን ነኝ? ብርሃን ነኝ። ኢየሱስን የት ነው የምታገኙት? ቃል ውስጥ ነው ያለው። ኢየሱስን ታገኙታላችሁ። ቃል ሆኖ ታገኙታላችሁ። ሕፃን ሆኖ ታገኙታላችሁ። ትንሽዬ ወጣት ልጅ ሆኖ ታገኙታላችሁ። ጎልማሳ ሆኖ ታገኙታላችሁ። ታምር ሰሪ ሆኖ ታገኙታላችሁ። ፈዋሽ ሆኖ ታገኙታላችሁ። ሩሩ ሆኖ ታገኙታላችሁ። ይቅር ባይ ሆኖ ታገኙታላችሁ። ደግ ሆኖ ታገኙታላችሁ። የሚገርም ነው። እንደገና ደግሞ መስቀል ላይ ተሰቅሎ ተቸንክሮ ደም በደም ሆኖ ይቅር ሲል ታገኙታላችሁ። ሲሞት ታገኙታላችሁ። ዋጋ ሲከፍል ሲቀበር ታገኙታላችሁ። ሲነሳም ታገኙታላችሁ። ብርሃን ነኝ እኔ፣ የዓለም ብርሃን ነኝ። ጨለማ ውስጥ ያላችሁ ሰዎች አንድ ብርሃን አለላችሁ መውጫ። እሱም ኢየሱስ ይባላል። እሱ ብርሃን ነው። ብርሃን ነው። ኢየሱስ ብርሃን ነው። እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ የሚከተለኝ እስቲ የሚከተለው ሰው አለ? የሕይወት ብርሃን ይሆንልሃል። አይገርምም? የሕይወት ብርሃን ይሆንለታል፣ በጨለማ አይመላለስም። ክርስቲያን በጨለማ ይመላለስ አይደል? የሕይወት ብርሃን ይሆንለታል። ብርሃኑ ደግሞ የሕይወት ብርሃን ነው። የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። ይሄ ኢየሱስ እኮ ነው የተናገረው። የሚከተለኝ ሰው የሕይወት ብርሃን ይሆንለታል። ወገኖቼ የእግዚአብሔር ቃል ብርሃን ነው። ቀን የጨለመባችሁ ሰዎች አላችሁ፣ ኑ ወደ እግዚአብሔር ቃል። እሱ ጋር ቀን አይደለም ጨለማም አይጨልም። ጨለማ አይጨልም። ቀን አይደለም ጨለማም አይጨልምበት ጌታ ነው እሱ። በእርሱ ዘንድ ጨለማ አይጨልም። ጨለማው ቀን ይሆንላችኋል። እሱ ብርሃን። በጨለማ ውስጥ በብርሃን ትሄዳላችሁ። የእግዚአብሔር ቃል ስሙት። በጣም ብዙ ድምፅ ነው ያለው። የእግዚአብሔርን ቃል ብትሰሙት፣ እግዚአብሔርን ብትሰሙት፣ ከእግዚአብሔር ቃል ጋር ብትገናኙ፣ የእግዚአብሔር ቃል የሚላችሁን አሜን ብላችሁ ብትቀበሉ፣ የእግዚአብሔር ቃል የሚያዛችሁ ብትታዘዙ፣ በቃሉ ብርሃን መውጣት መግባት ብትጀምሩ የሚይዛችሁ ኃይል የለም። ክርስቲያኖች፣ የእግዚአብሔር ሰዎች በእግዚአብሔር ቃል ይመራሉ። የእግዚአብሔርን ቃል መህልቃቸው። በምንድን ነው የምትንቀሳቀሱት? መርሆቻችሁ ከየት ነው የመጡት? ወገኖቼ ካልተጠነቀቃችሁ፣ አሁንም መለስ ብላችሁ እንዲሁ ልባችሁንም ጆሮአችሁንም አበድራችሁ ለዛሬ ማታ ይህን ሰምታችሁ ካላመለጣችሁ ማት ድምፅ አለ እዚህ ውስጥ፣ ሚሊየንስ ድምፅ አለ እዚህ ውስጥ። በዛ ላይ ደግሞ ታመን፣ በዛ ላይ ደግሞ ችግር ውስጥ ሆነን እዚህ ሶሻል ሚዲያ ውስጥ የምትገቡ ከሆነ ላተርፉ ለመጥፋት ወሰናችኋል ማለት። ሶሻል ሚዲያ ጤነኛ ሰው በጣም ጠንቃቃ ሰው ገብቶ የሚጠቀምበት እንጂ በሽተኛ ገብቶ የሚወጣበት አይደለም። በዚህ በታመመ በታወረ ጨለማ ውስጥ ወድቃችሁ በተጣመመ ልብ ከእግዚአብሔር ተፋታችሁ ሕይወታችሁ ምስቅልቅል ብሎ የተበላሸ ማንነትና ስብዕና ሊይዛችሁ ሕይወታችሁ ተመቶ ድምፅ ጠፍቶባችሁ ሕይወታችሁ ተዘበራርቆ ስትገቡ የሆነች ቆንጅዬ ልጅ ትመጣለች፣ ጸጉሯ እንደዚህ የምትል ወገኔ ሰዎች ርቀውሃል ትላለች። አዎ ትላለህ። የራቁ ለዚህ ነው ብሎ የሌለበትን ስትመሰክርልህ በቃ ትክክል ይሆንክ ይመስላል። እውነትሽን ነው እኮ ትላለህ። እውነቷን አይደለም፣ ለአንተ አይሰራም እሱ። ወገኖች የሸሹህና የጨለማ በዙሪያ ያለው ነገር የተበተነው ጨለማው ስለወደክ ነው። የእግዚአብሔር ድምፅ ስለጠፋብሽ እንደዚህ አልተጽናናችሁ? በገዛ አመላችሁና ባህሪያችሁ ሰዎችን ካጣችሁ በኋላ ሰዎች ሸሽተውሃል፣ ሰዎች ኢግኖር ገጭተውሃል፣ አንተ ትክክል ስለሆንክ ነው ሲሉ እውነት አልመሰለህም? ነው ወይ ነው? ነው ወይ ነው? ተበድረህ የማትከፍል ሰው ስለሆነ ሰው ያበድርህ።
የታመማችሁ ሰዎች በሽታችሁ በደንብ አልጠነከረም። ሶሻል ሚዲያ ውስጥ ገብታችሁ ለይቅርታ ልባችሁ አልተዘጋም። እንደማይወድሽ የምታውቂበት 7 ነጥብ። ጠዋት አይላቪው አላለሽም፣ አይወድሽም ትልሻለች። እውነት ነው። ሰውየው በስራ ብዛት እየተንተፋተፈ ሲወጣ አይወድሽም ብላ መሰከረችልሽ። ከዛ አብጠሽ ትጠብቂያለሽ። የስንቱን ቤት አበላሽው መሰላችሁ ይሄ ድምፅ። የሁላችሁ ነፃ መውጣት ከፈለጋችሁ እግዚአብሔርን ስሙ። ባልሽ ችት እንደሚያደርግብሽ የምታውቂባቸው 6 ነጥቦች። የሆነች እኮ ዝም ብለሽ 4ኛ ክፍል ተማሪ ትትጴልሽ ልጅ መጣ ስትቀመጡ ሞባይሉን ገልጦ ያስቀምጠዋል ስትልሽ ያለሽ አምነሽ በሽተኛ ሆነሽ እዛው በሽታሽ ላይ በሽታ ጨምረሽ ላትድኝ ቻው የድጥ ሩጫ ትጀምሪያለሽ። ትሰማላችሁ? ስሙ። እግዚአብሔር ድምፅ አለው። የእግዚአብሔርን ቃል ስሙ። ኢየሱስ እኔን ስሙኛል፣ ቃሌን ስሙዋል። እኔ የምለውን አታደርጉም አለ። ለምንድን ነው ጌታ ሆይ ጌታ ሆይ የምትሉኛል? አትበሉኛል። ኢየሱስ አትበሉኝ፣ ጌታ ሆይ አትበሉኝ። እንደሱ አለ። ለምን ነው ብትሉኛል? እኔ የምለውን አታደርጉም። እኔ የምለው የሚሰማኝ ቃሌን ሰምቶ የሚፈጽመው ማን ይመስል አሳያችኋለሁ። ቤቱን ሲሰራ አጥልቆ የቆፈረ በአለት ላይ መሰረተ ጠንቃቃ ሰው አሸዋ ላይ ሰርቶ ንፋስ ሲመጣ ፍንግል የሚል አሁን ያለ ከሰዓት ማይን አይደለም ማለት። እኔን ሰምቶኝ የሚሰማኝና የሚያረግ ሰው ጽኑ ነው። ማዕበል ይመጣል፣ ችግር ይመጣል፣ ይገፋዋል፣ አይወድቅም። ሊያናጉጠው እንኳን አይችልም። ምንድነው ድፍት ድፍት የሚያረግሽ? አትሰሚማ? ድምጾቹ ብዙ ናቸው። ማትሰም ድምጽ የእናትሽ ድምጽ አለ፣ የአባትሽ ድምጽ አለ፣ የአክስት ድምጽ አለ፣ የጓደኛ ድምጽ አለ፣ የታናሽህ ድምጽ አለ፣ የችስታ ወንድም ድምጽ አለ። ድብልቅልቃችሁ ወጥቶ በየት በኩል እግዚአብሔርን ተሰሙት? እምትድኑበት ህይወት ብርሃን የሆነውን ነፍስ ህይወት ያለበትን ቃል ከየት ትሰማላችሁ? ለምን ትሰማላችሁ? ድርቅ በሽተኛ እናንተ በሽተኛ ሌላውን በሽተኛ አድርጋችሁ ትኖራላችሁ። መቃብራችሁ ቅርብ ነው። ስሙኝ፣ ስሙኝ። እግዚአብሔር ይናገር። የእግዚአብሔር ቃል ብርሃን፣ የእግዚአብሔር ቃል እውነት ብቻ ነው። እውነት መስማት ትፈልጋላችሁ? እንዴት ነው? ስለኔ ሰዎች ምን ይላሉ አትበሉ። እግዚአብሔርን ቃል ስሙ። እውነት የሚነግር እሱ መሸጫው ላይ ኩፍ ስትል መሸጫው የእግዚአብሔር ቃል መሸጫው። የሰው ማንነት አታውቅም ሲል የእግዚአብሔርን ቃል ከፈት ስታደርገው በኃጢአትና በደል የሞትክ ነበርክ ይላል። ስግል ቦታ ትገባል። የሞትክ ሙትቻ ማለት እኮ ልክ የሚያገባው እሱ እውነት ነው። እሱ ማንንም አሽኮርምሞ ሎቢ ምናምን አድርጎ አይቆፍስም። ኃጢአተኛ ነበርክ፣ የሞትክ ነበርክ። ኃጢአት አጋንንት ይጫወትብህ ነበር። የሥጋን ፍቃድ ታረግ ነበር። የከፍጥረት የቁጣ ልጅ ነበርክ። የነበርከውን ይነግርሃል እግዚአብሔር ቃል። አሽሞነም ይሄ ዋና የሚባል የለም። ሁሉም ኃጢአትን ሰርተዋል፣ የእግዚአብሔር ክብር ደግሞ ጎሎታል። ስለዚህ አምጥቶ ቦታችን የሚያስቀምጠን እውነት የሆነው የእግዚአብሔር ቃል እውነት ብቻ ነው። እውነት መስማት ትፈልጋላችሁ? ጸልዩና መጽሐፍ ቅዱሳችሁን ክፈቱት። ኩፍ ያላችሁ ሰዎች ቦታችሁ ትገባላችሁ። በትዕቢት የተሞላ በጥላቻ የተሞላ በቂም የተሞላ ሰው ቦታው ይገባ። ለይቅርታ ልቡ ዝግት ያለ ሰው እግዚአብሔር ቃል ነው መምጣት ያለበት። የእግዚአብሔርን ቃል ቃሉን ስለማታውቁት ትስታላችሁ። የእግዚአብሔርን ቃል ሰው ስለማያውቅ ነው የሚሰሳት። ወንድሙን የሚጠላ ነፍሰ ገዳይ ነው። ነፍሰ ገዳይ ደግሞ የዘላለም ሕይወት እንደሌለው አታውቁም እንዴ ብሎ የሚናገረውን ሰው ቢያቅለ ሰው እንዴት ይጠላል? ሰው የእግዚአብሔርን ቃል ከፍቶ የእግዚአብሔር ቃል ወንድሙን የሚጠላ ነፍሰ ገዳይ ነው። ነፍሰ ገዳይ ደግሞ የዘላለም ሕይወት እንደሌለው ታውቃላችሁ ይላል አይልም እናንተ መጽሐፍ? ታዲያ ነፍሰ ገዳይ ማለት ነው ሄደ ተደብቀ እኮ መተኮስ የለብን። በጥላቻ ከተሞላ ነፍሰ ገዳይ ነው ይላል። የበደሏችሁን ይቅር በለው፣ ይቅር ካላላችሁ ይቅር አላችሁ የሚል የእግዚአብሔር ቃል እውነት ነው። እሱን ሰው አንብቦ ይቅር አልልም ካለ እሱ ሰውዬ ምንድን ነው ያነበው? የእግዚአብሔር ቃል እኮ ልክ የሚያገባል እውነት ነው። የእግዚአብሔር ቃል እውነት ነው። ዮሐንስ ወንጌል 8:32 እውነትም ታውቃላችሁ
እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል አለ። እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል አለ። እውነት ምንድን ነው ስትሉ፣ እውነት የእግዚአብሔር ቃል ነው። እውነት ክርስቶስ ነው። እውነት የእግዚአብሔር ሐሳብ ነው። እናንተ ደግሞ እውነት ታውቃላችሁ፣ ነፃ የሚያወጣችሁ አርነት የሚያወጣችሁ እውነት ብቻ ነው። አርነት ትፈልጋላችሁ? ከታሰራችሁበት በሽታ፣ ከታሰራችሁበት መራራ ስሜት፣ ከታሰራችሁበት ኮንፊውዥን ውስጥ መውጣት ከፈለጋችሁ እውነት ብቻ ነው። እውነት ደግሞ ነፃ ያወጣችሁ። እውነት ታውቃላችሁ፣ እውነት አርነት ያወጣችሁ። እውነት ነፃ አውጪ። የእግዚአብሔር ቃል ምንድን ነው? እውነት ነው። እውነት ነው። እግዚአብሔር ይርዳል። እግዚአብሔርን ስሙት። ሚሰማኝ ቢኖር በእርጋታ ይቀመጣል። ዛሬ በየቤቱ ያለው ሁከት፣ በየቦታው፣ በየሰፈሩ፣ በየቀየው፣ በየቸርቹ ያለው ሁከት ከየት ይመጣ ይመስላችሁ? አለመስማት ዋጋ ያስከፍላችኋል። ወቁ። እንዳትረሱት። ይሄን በደንብ ያዙት። እግዚአብሔርን አንሰማም ካላችሁ ዋጋ ትከፍላላችሁ። አንሰማም ካላችሁ አሁን እየሄዳችሁ አንሰማም ካላችሁ ዋጋችሁን ትቀጥላላችሁ። ቢሰማ ግን ደግሞ የሚመለስ መለሳለሁ። ዩተርን ማድረግ ካለባችሁ ዩተርን አድርጉ፣ ተመለሱ። መንገዱ ከተመቻችሁ ቻው፣ ችግር የለበትም። እግዚአብሔር ይቅናችሁ። ያውቃዋል በንፉቅቅ እንደምትመጣ፣ ያውቃዋል ጉልበትህን ጨርሰ፣ ገንዘብ ጨርሰ፣ ኃይልን ጨርሰ እንደምትመጣ ያውቃል። አባትን እግዚአብሔርን አለመስማት የሚያስከፍለውን ዋጋ ያውቃዋል እግዚአብሔር። ልጆቼ እኔን ስሙኛል። እግዚአብሔርን መስማት ይሁንልን። ጌታ አግኝተ ነው። አሁን ይሄ እንደሆነ እኮ የሚያስፈልገን እናውቃለን፣ ግን የምንሰማበት መንገድ ነው የጠፋን። እሱን ጥለን እግዚአብሔር ማኖፍ ጉዶች ጋር እንሄዳለን። እነሱ ደግሞ ያዩን ይነግሩናል የሆነ ነገር። እግዚአብሔር ቃል ጋር ይሄዳሉ። አይሄድም። ብዙዎቻችን የእግዚአብሔርን ቃል ስለማናቅ እንሳሳታለን። ቃሉን ግን ብናቀው፣ ወደ እግዚአብሔር ቃል ብንመጣ እንዴት በፍቅር እንደምንወደው አታውቁም። እኔ ከምንም ነገር በላይ ምን ያስደስታል ብትሉኝ፣ የማቀው ቃል በአስገራሚ ሁኔታ በአዲስ መልክ ሲገባኝ እምባዬ ይፈሳል። እኔ ለስብከት አይደለም እግዚአብሔርን ቃል ማነብ፣ በጣም ነው የምገረመው። ጉራዬ፣ ኩራቴ ደስ ሲለኝ ዋው በጣም ነው የሚገርመው። በጣም ወደዋለሁ። ብዙ ምርኮ እንዳገኘ ሰው በቃልህ ልቤን ደስ አለው። የእግዚአብሔር ቃል ልቤን ደስ ያሰኝ። ብቻችሁን ሆናችሁ ሙሉ ብዙ ትሆናላችሁ። እኔ ያቆመኝ እሱ እንጂ በዙሪያዬማ ማት ድምፅ እኮ አለ። ማት እኮ የቦዘኔ ድምፅ፣ ማት የይሁዳ ድምፅ እኮ አለ። ይሁዳ ሻጭ፣ ጠዋት ያለ ከሰዓት የለ፣ ሟርተኛ፣ ማት እኮ ድምፅ አለ። ተንኮለኛ፣ መሰሪ፣ ማት ሰው ድምፅ አለ። ቆላ አልፎና ጠላ አልፎ ነገርህን ማበላሸት የሚፈልግ ይሄ ሁሉ መንገድ ከርቀት በጉርጓድ በምናምን አቋርጬ ከጌታዬ ጋር መጥቼ ጠላ አልፈው ሊጥሉኝ አመፅ ሞልቷል። እግዚአብሔርን ባላቀው አደጋ ውስጥ ነበር። ስሙት። እሱ እውነት ያጸናል። ብርሃን ጨለማ ውስጥ ሆናችሁ ቀን ነው ለእናንተ። አይገርማችሁ? እግዚአብሔር ሲመጣ እዛ ጨለማ እዚህ ብርሃን። ግብፅ ምድር ታስታውሳላችሁ? ተናገራቸው። ለእስራኤል ቀን ነበር፣ እነዛ ጋር ጨለማ ነበር። ቀን ያረጋል ከፈለገ ቀኑን፣ ሌሊቱን ቀን ያረጋዋል የሚችል አምላክ ስለሆነ። የእግዚአብሔር ቃል ጥበብ ነው። ጥበብ የምትፈልጉ ሰዎች አላችሁ? መጽሐፍ ቅዱስ ቤት በጥበብ ይሰራል፣ በማስተዋል ደግሞ ይሰራል። የእግዚአብሔር ቃል ጥበብ ነው። ጥበብ ይሰጣችኋል። እንዴት መሄድ እንዳለባችሁ፣ እንዴት መውጣት እንዳለባችሁ፣ እንዴት መግባት እንዳለባችሁ፣ እንዴት ክፉን ቀን ማለፍ እንዳለባችሁ፣ እንዴት ችግር መፍታት እንዳለባችሁ፣ እንዴት የፈረሰ መስራት እንዳለባችሁ፣ እንዴት ተራራው ላይ መውጣት እንዳለባችሁ ጥበብ ይሰጣችኋል። መውጫ። ሰው ሁሉ ሲዳክር ጥበብ ይሰጣችኋል። ሰው ሁሉ ሲሽቀዳደም ሳትሽቀዳደሙ ታሸንፋላችሁ። ክብር ለእግዚአብሔር ይሁን። መዝሙር 119 98 እስከ 99 ለዘላለም ለእኔ ነውና ትእዛዝህ ከጠላቶቼ ይልቅ አስተዋይ። ተመልከቱ፣ ለዘላለም ለእኔ ነው። እስቲ ለዘላለም ቃሉ ለእኔ ነው በሉኝ እስቲ። አይገርምም? ትእዛዝህ ከጠላቶቼ ይልቅ አስተዋይ አደረገኝ ይላል። የእግዚአብሔር ቃል አስተዋይ ነው የሚያደርግ። አስተዋይ ነው የምታደርገው። ሰው ሁሉ ነገር በሚሄድበት መንገድ አትሄድም። የእግዚአብሔር ቃል አስተዋይ አደረገኝ። ምስክርህ ይልና ቃሉ ትዝታዬ ነው።
ነውና ካስተማሩኝ ሁሉ ይልቅ አስተዋልኩ። ካስተማሩኝ በላይ ነው ያስተዋልኩት። ምስክር ትዝታዬ ነው። ወገኖቼ የእግዚአብሔርን ቃል በፍቅር ስትቀርቡት በደንብ ሲገባችሁ ወደ ውስጥ ገብታችሁ ለቃሉ ክብር ቦታ እየሰጣችሁ ስትሰሙት ጠዩ ነው የምትሉት። እንዴት አንተ እንዴት አለፍክ ትባላለህ። አለፍካ ሰው በእጅ በእግር ሲወጣ አንተ በእጅ በእግር አትሄድ፣ በራስ ትሄዳለህ። ያንተ ራስ ክርስቶስ። እስቲ አሜን። ጥበበኛ ከሆናችሁ አትፋለሙ፣ እሱን ያዙት። አሜን። በእጅ በእግር የወጡ ሁሉ ይወርዳሉ። እመኑኝ። ጤነኛ አወላለድ በራስ ሲመጣ ነው። ልጅ ሲወለድ ተወለደ የሚባለው ጤነኛ ልጅ ሲመጣ በጭንቅላቱ ሲመጣ ነው። ታውቃላችሁ። አዋላጆች ካላችሁ ወላጆች በደንብ ታውቃላችሁ። በዚህ ሲመጣ ዌልካም ተብሎ ጭንቅላቱ ይወጣል። ከሻው ቀስ ብሎ ሙልጭ ብሎ ይወጣል። አንዳንዱ በእግሩ ሊመጣ ይፈልጋል። አንዳንዱ እጆቹን አምልኮ ለወላጅም መከራ ነው፣ ለወላጅም መከራ ነው። አሁን እኮ ፈተና የሆነብን እኮ ሀገር ላይ በእግርና በእጅ መሄድ ለእናቱም አይሆንም ለራሱም አይሆንም። ጤነኛ በራሱ ነው ይመጣ። ይኸውላችሁ ጤነኛ ለውጥ ከፈለጋችሁ በክርስቶስ እስቲ አሜን በሉ። ጤነኛ እድገት ከፈለጋችሁ በክርስቶስ እግዚአብሔር ይርዳን። ስለዚህ ለማንኛውም ነገር ምክርን ከፈለጋችሁ፣ ለማንኛውም ነገር ምሪት ከፈለጋችሁ፣ መውጫ ከፈለጋችሁ፣ የገጠማችሁ የትኛውም አይነት ችግር ማለፍ ከፈለጋችሁ የእግዚአብሔር ቃል ያሳልፋችሁ። ለዚህ ፋስተስቲ የፈለጋችሁት መጠየቅ ትችላላችሁ። የፈለጋችሁት ነገር ውስጥ አሁን ያለውበት አንዳንዱ ይመጣና እኔ ጋር ኮምፒውተር የኔ ጉዳይ በጣም ኮምፕሊኬትድ ነው አየዋለሁ። ሲተበትብብኝ እንደ አራባከር ይተበትብብኛል መጥቶ ኮምፕሊኬት። እስቲ ነገር የሚል ኮምፕሊኬትድ ምንድነው? ከሞት በላይ ኮምፕሊኬትድ ነገር አለ ወይ? ለሞት መድኃኒት ተገኝቶ የለም ወይ? ምንድነው የምታካብደው? ኮምፕሊኬትድ የለም። በቃ እግዚአብሔር ጋር ኮምፕሊኬትድ የለም። ሞቷል ሸቷል የተባለውን ተነስ ብሎ ምን ተስኖት? እስቲ አሜን። የእግዚአብሔር ቃል መፍትሄ የማይሰጠው ጉዳይ የለም። አመናችሁም አላመናችሁም፣ ተቀበላችሁም አልተቀበላችሁም፣ የእግዚአብሔር ቃል የማይፈታው ነገር የለም። የማይፈታው እንቆቅልሽ የለም። ነፃ የማያወጣው ጉዳይ የለም። ብርሃን ነው፣ ህይወት ነው። ቃሉ እኮ መንፈስም ነው ህይወትም ነው። መንፈስ ነው እኮ። መንፈስ ይገባል፣ ህይወት ነው። የሞተን ነገር ህይወት ይሰጣል። ምኑ? ቃሉ። እኔ የምናገረው ቃል አለ፣ መንፈስም ነው ህይወትም ነው አለ። አበበሶ በላይ ያልኩ አይደለም፣ ማውራለህ የእግዚአብሔርን ቃል ነው። የእግዚአብሔር ቃል ደግሞ ህይወት ነው። ህይወት አለበት ውስጡ፣ ነፍስ መንፈስ አለው። ለዚህ እኮ ነው ያመጣው አለቃ ልጄ ተሙብኛል እንደው መተህ እንደው ጎራ ብትል እሺ እመጣለሁ ሲለው አንተ መምጣት አያስፈልግህም አለው። ሲለው ቃል ብቻ ተናገር። እንዴት? እኔ ብዙ አሽከሮች አሉኝ። ና ስለው ይመጣል፣ ሂድ ስለው ይሄዳል፣ ቁም ስለው ይቆማል። እኔ ሳዛቸው ይታዛ እና አንተማ ቃል ስትናገር ካንተ የሚወጣው ቃል እኛ ቤት ይመጣና የሞተውን ያስነሳዋል አለ። ዋው! ስንቶች ታምናላችሁ የእግዚአብሔር ቃል እዚህ ቁጭ ብላችሁ እዛ እንደሚሰራ? የእግዚአብሔር ቃል ነው እንዴ! ዓለማት እኮ ካለመኖር ወደ መኖር የመጡት በምኑ ነው? በምኑ ነው ይሄንን ዩኒቨርስ የፈጠረው? ወገኖቼ እንደው በጌታ ይዣቸዋለሁ። የእግዚአብሔር ቃል ሕያው መሆኑን እመኑት። ዓለማትን ይሄንን በጣም ገና ይሁን ተመርምሮ የ2020 ምናምን ዓመተ ምህረት ላይ ያልተደረሰበት ገና አልታወቀም እኮ። ይሄ ሁሉ ፕላኔት ፈጥሮ ረቂቅ የሆነ አምላክ የፈጠረው ይሄን ሁሉ በቃሉ ሁን ሲለው ሁንት። ምድር ባዶ ነበረች፣ አንዳችም አልነበረባት። አብቂ ሲላት ብቅል። ዝርያ ኬታ መጣ አትልም። በቃ ተናገረ አውጣል። ቃሉ ፈጣሪ ነው። አሜን። ቃሉ የማይፈታው እንቆቅልሽ የለም። ወገኖች የምን ድምጽ እየሰማችሁ ነው? በጣም ርብሽ ያላችሁ። ዘንድሮ አይመስለኝም ይላል አንድ ሰው። አሁን ይሄንን ይችላል ይላል። የቱ? ይሁላችሁ አትቆላልፉ። ድሮ አንድ እህት ጉባኤ ላይ እንግዲህ የነቢያት መለማመጃ ሆነናል ዘንድሮ። አንድ እህት ልትለማመድ በቃ ዝም ብላ ፖለቲካውን ስትቀዳ ቆይታ ውላ መጣች አሉ ጉባኤ ላይ። ወገኖቼ ከፊት ለፊታችሁ ከባድ ጨለማ አለ። እግዚአብሔር እንደተናገረ ይሄን ጨለማ እንኳን እናንተ እኔም አልችለውም ብሏል አለች። ሲዞርብ እግዚአብሔር ራሱ አይችለውም ማለት እቺን አሁን በኩርኩም ብሎ ማውረድ ነበር። አየ እንደዚህ አይነት
ሚጢጢ ስለ እግዚአብሔር ሊያወራ ይወጣል። ኦ ማይ ጋድ የሚል ሰው አለ። ከበድ ብሎ ቪዛ ቪዛ አገኘ። ኦ ማይ ጋድ ፌንት የሚሰራ አገልጋይ አለ በቪዛ። አሁን የሰው የእግዚአብሔር ማገልገል የለበት። እግዚአብሔር በጣም ትልቅ በጣም እግዚአብሔር ሲገባችሁ እናንተን ሰርፕራይዝ ለማድረግ በጣም ከባድ ትሆናላችሁ። እውነቴን ነው የምላችሁ። በጣም እግዚአብሔር ሲገራችሁ። ታላቁ የወንጌል አገልጋይ ቢሊ ግራም እንግሊዝ ሀገር ሄደው አሉ። ሴትዮዋ ንግስቲቱም ሳጋበዘቻቸው እና ጋዜጠኞች አብረው ገብተዋል። ደስ ብሏቸው ምናምን ቢሊ ግራም ምን ተሰማህ አሏቸው። ምንም። እንዴት? እኔ ጠዋትና ማታ የነገስታት ንጉስ ጋር እኮ ገባለሁ። ይሄ ምንድን ነው አሉ ይባላል። አይ እግዚአብሔርን በጣም ስታውቀው የምትደነግጥበት ነገር የለም። አሁን እኮ ድንቅጥ ነው የሚለው ሰው ድንቅጥ፣ ትንሹ ነገር ድንቅጥቅጥ ርብሽብሽ። ወገኖቼ በጣም ትልቅ ነው እግዚአብሔር። እግዚአብሔርን ደግሞ የሚያብራራልን ቃሉን ምድር ሰማይና ምድር የማን ነው አለ እሱ። የኔ ነው አለ እግዚአብሔር። የት ነው ያገኘነው እሱን? መጽሐፍ ቅዱስ ውስጥ። ይሄም ያንተ ነው። አዎ ይሙት አንተ ይህንንም አስነሳው። ብረት ገብቶ ብረት በእንጨት አወጣ። የሚገርም ነው። ሞት አለበት የተባለው ውሃ ውስጥ ሰራ። ሰራ። የሚገርም ነው። እንደዚህ አይነት አምላክ ነው እንደማመልከው ብለህ ከዚህ ብርሃን ውስጥ ስትወጣ ታስታውቃለህ። ፊት ያስታውቃል። አሁን እኮ ሆረር ፊልም አይተወጣህ ነው የምትመስለው። ከቤት ስትወጣ ደንግጠ እግዚአብሔር ይርዳል። የእግዚአብሔር ቃል የማይፈታው ቋጥሮ የለም። የማይመልሰው ጥያቄ የለም። ምን ውስጥ ነው ያላችሁት? እኔ ዛሬ ከመጽሐፍ ቅዱሳችሁ ጋር አዲስ ፍቅር እንዲይዛችሁ እንደ አዲስ ሄዳችሁ ከጣላችሁበት የት ነህ ብላችሁ እንድታነሱት ነው። ከዛ እግዚአብሔር ሆይ ተናገረኝ። ዝም ብሎ ግልጥ አታርጉ። ብድግ በልና ይዘው እግዚአብሔር ሆይ ተናገረኝ። በቃ ዛሬ ፓስተር ቸሪ እዛ ውስጥ አለህ ብሎኛል። የት ጋር ነህ በለው። እስቲ ንገረኝ በለው። አቤት ሲያወራ፣ አቤት ሲልክህ፣ አቤት ሲናገር፣ አቤት ልብ ሲያሳርፍ፣ አቤት ሲያጽናና፣ አቤት ሲመክር፣ አቤት ጠቢብ ሲያደርግ፣ አቤት ሲለውጥ ቃሉ እንዴት ሰውን ሼፕ እንደሚያደርግ፣ እንዴት ሌላ ሰው አድርጎ እንደሚቀይር፣ ንግግርህን፣ ለዛህን፣ ጥበብህን ይቀይረዋል፣ አረማመድን ይቀይረዋል፣ ፍጻሜህን ይቀይረዋል። ቃሉ ይፈጥራል። የለኝ የምትለውን ነገር ኖሮህ እንድታድር ማድረግ ይችላል። ከምንም ነገር በላይ ውደዱት የእግዚአብሔርን ቃል። እግዚአብሔር ይርዳን። አሜን። ሚልክያስ 6 ላይ ቃሉ መማሪያ ነው። ሚልክያስ 6:8 መመሪያ ነው። ቃሉ ይመራል። መመሪያ ነው። ምን እናርግ? አንድ ጊዜ ይሄ ሚልክያስ እግዚአብሔር ጋር መጣና ምን ይዤ አለ። እቺ ልንገራችሁ። ምን ይዤ አሁን ቁጭ ብሎ አሰበና ነብይ ነውና ምን ይዤ እግዚአብሔር ፊት ልሂድና ልስገድለት? ምን ላድርግ? እልፍ ዘይት ፈሳሽ አምጥቼ ፊቱ ላፍስ? ሰውየው እኮ ራሱ ነው። ወይንስ እንዴ የአንድ ዓመት ጥጃ አለኝ እሱን አምጥቼ ልሰዋለት ይሆን? ሊያስደስተው እኮ ነው እግዚአብሔር። ወይንስ የበኩር ልጄን አምጥቼ ልሰዋለት? አይገርም? የበኩር ልጅ ምናምን ታውቃላችሁ፣ ሞራ ገላጭ ነው ያቆቀላ። እንዴ ይደሰት ይሆን? እንደነሱ ኮንፊውዝድ ሆኗል። እግዚአብሔርን ማስደሰት ፈልጓል። የሆነ መስዋዕት ማቅረብ ፈልጓል። ምን ይዤ በፊቱ ልምጣና በልዑል አምላክ ፊት ልስገድ እያለ ጭንቅ ያለው ሰውዬ ነው። ከዛስ እግዚአብሔር እንደዛ ያለው ሰው ሆይ መልካሙን ነግሮሃል። እግዚአብሔር ካንተ ዘንድ የሚሻው ምንድን ነው? ተመልከቱ፣ ምሪት ሲሰጠው ለተጨነቀ ሰውዬ ምን ይዤ ልምጣ? ምን ላድርግለት ለእግዚአብሔር? ምን ልሁንለት ለእግዚአብሔር? ያለኝን አምጥቼ ልስጠው? ልጄ ልረድለት? ጥጃዬን አምጥቼ ልሰዋ? ደም ላፍስስ? ጭንቅንቅ ለሚለው ሰው ሆይ እግዚአብሔር ካንተ ዘንድ የሚሻው ምንድን ነው? መልካሙን ነግሮሃል። እግዚአብሔር ካንተ ዘንድ የሚሻው ምንድን ነው? ፍርድን ታደርግ ዘንድ። አዎ ያንተን ዘይት አይደለም ይፈልገው፣ ፍርድን ታደርግ ዘንድ፣ ምሕረትን ትወድ ዘንድ። ኦኬ መስዋዕት ምናምን አይደለም፣ ፍርድ ታደርግ ዘንድ፣ ኦነስት ትሆን ዘንድ፣
ከዛስ ምህረትን ደግሞ ትወድ ዘንድ። እኔ ምህረት አልሰጥምም አልቀበልም እንዳትል። ምሪት እኮ ኦኬ ምን ላድርግ? ምህረትን ውደድ። ከዛስ ከአምላክህ ጋር በትህትና ትሄድ ዘንድ አይደለምን? ይሄ እግዚአብሔር ድምጽ። አሁን በጣም ምሪት የጠፋባችሁ የምታረጉት ነገር ግራ የገባችሁ ሰዎች፣ ቁጭ ብላችሁ ሂሳብ የምትሰሩ ሰዎች፣ ምን ታድርግለት ኮንፊውዝድ የሆናችሁ ሰዎች ስሙኝ። እኔ እግዚአብሔር ከእናንተ ምንም አይፈልግም። ፍርድ፣ እውነተኛ ፍርድ። ሰው ላይ ለመፍረድ ድንጋይ ከማንሳታችሁ በፊት ራሳችሁን ማየት። ታስታውሳላችሁ አለ ዮሐንስ ወንጌል 8 ላይ ሊፈርዱ የመጡ ሰዎች መነቅፍባችሁ ነገር አለ። ዋና ነገር ትረሳላችሁ የተባሉት ማለት ነው ፈሪሳውያን። ምን እንደው ሲባል ድንጋይ ይዘው እቺ ሴት አመንዝራለች ያው ይጂ ገፍንጭ ይዘራታል አሉ ነው አለ ኢየሱስ። ለፍርድ መጣችሁ እናንተ። በጣም ጥሩ ትችላላችሁ። ሙሴ ውገሩ ብሎ ውገሩ አለ። በጣም ጥሩ ጥሩ ፍርድ በቃ ሕግ ልታስፈጽሙ መጣችሁ። በጣም ጥሩ። ከእናንተ መካከል ንጹህ የሆነ ኃጢአት የለብኝም የሚል ይጀምራላችሁ። ኃጢአት የለብኝም ፍረዳ፣ ፍርድን ታደርግ ዘንድ ፍርድን አድርግ እንጂ አንተ ጥሰኸው ሌላው እንዲጠብቅ አይደለም የምታደርገው። ሁሉም ድንጋያቸውን ቀስ ብለው ጥለው ሄዱ ይላል። ለመፍረድ ስትነሱ በምትሰፍሩት መስፈሪያ እንደሚሰፈር ወቁ። ፍርድን ታደርግ ዘንድ ምሕረትን ትወድ ዘንድ ምሕረትን ውደድ፣ እንቅርታን ውደድ። ከዛ ደግሞ ከአምላክ ጋር በትህትና ትሄድ ዘንድ። ምንድን ነው ከአምላክ ጋር በትህትና መሄድ ማለት? አንዳንድ ሰው በትህትና የሚመስለው መቅለስለስ የሚመስለው ሰው አለ። እኔ በጣም ነው የማልወደው ይሄ ቅልስልስ ሰዎች። እንደውም በጣም በጥንቃቄ ነው የማያቸው። የሆነ ገጀራ ልብ ያላቸው ሰዎች ናቸው እነሱ። ኖ ራሳችሁን ነው። ትህትና ማለት እግዚአብሔርን ማስቀደም ማለት ነው። በየትኛውም የህይወታችን ውሳኔ፣ በየትኛውም የህይወታችን መንገድ ላይ ቅድሚያ ለእግዚአብሔር መስጠት ማለት ነው። ትህትና ይሄ ነው። ትህትና መቅለስለስ አይደለም። አፋጥበው መናገር አይደለም። ጨዋጨዋ መጫወት አይደለም። ለእግዚአብሔር ቅድሚያ መስጠት። ኢየሱስ እኮ ትሁት ነው። ሁላችሁም ከኔ ተማሩ እኔ የዋህ በልቤ ምንድን ነኝ አለ? ትሁት ነኝ አለ። ትሁት ነኝ ያለ ጌታ እኮ ነው ኢየሩሳሌም መቅደስ መጥቶ ገበታ ሲገለብጥ የምታገኙት። ትሁት ገበታ ይገለብጣል እንዴ? ጅራፍ ይዞ ዱዓ ምናምን ያደርጋል። ትሁት ጅራፍ ይዛል እንዴ? ይጮሃል እንዴ? ይጮሃል። አየህ ትህትና የሚመስልህ አንተ ሽልጥ ኖ ገበታ ይገለብጣል። ትሁት ዙሪያውን በቁጣ ተመለከተ። ይቆጣል ትሁት። ሰው ሲቆጣ መንፈሳዊ ነገሩ ይላል። ኖ የምትቆጡ ሰዎች ተቆጡ፣ ቁጣችሁን ቀጥሉ። ግን ቁጣችሁ በጽድቅ በትክክል በአግባብ በልክ። ኢየሱስ ዙሪያውን በቁጣ ተመለከተ ይላል። ትሁት ነው ይቆጣል፣ ትሁት ነው ይናገራል፣ ትሁት ነው ያለቅሳል፣ ትሁት ነው ገበታ ይገለብጣል። ከአምላክ ጋር ትሁት ነው። አባቱ ሄድና ሙት ሲለው መስቀል ተሸክሞ ሄዶ ይሞት። ይሄ ነው ኢየሱስ። ትህትና ማለት ለሱ ቅድሚያ መስጠት። የኔ ፈቃድ አይሆን፣ የኔ ፈቃድ ጽዋው እንዲያልፍ ነው፣ ግን ያንተ ፈቃድ የኔ ፈቃድ እንድትሞት ነው። እሺ ብድግ ብሎ ሄዶ ሞት። ትሁት ማለት የሚታዘዝ ማለት። ወገኖቼ የእግዚአብሔር ቃል መደመጥ አለበት። የእግዚአብሔር ቃል በዚህ ውስብስብ ዘመን፣ በዚህ በጣም ውጥንቅጡ በጠፋ ዓለም ሰው ሁሉ አሁን በጠዋት ተነስቼ መገረም ጀምሬያለሁ። አያለሁ ይዞ ሰሚ ነው አውቃለሁ። አሁን በደንብ ነው ክሊርሊ እየበራ ነው ማየው። አብዛኛው ሰው ቻው አሳዝነኝ። ቁጥሬ የለው ባስ ውስጥ ተሳፍሯል። ወዴት እንደሚሄድ እንኳን አያውቀው። ይንጦለጦላል። የት ጋር እንደሚወርደው እንኳን አያውቀው። አልተዘጋጀም። አይሰማማ። ካርታው ጠፍቶበታል። የለውም ወዴት እንደሚሄድ። የት ነው የምትሄደው ብትለው የለም። ይሄም ያስኬደዋል፣ ይሄም ያስኬደዋል። የብዙ ሰው ህይወት አይደለም። የለውም። ቢሰማ እኮ የሚደረገውን ኢላማውን የሚያቅሰው ሲሳሳት እኮ ያውቃል። ኢላማ የሌለው ሰው እኮ የሚያደርገው ሁሉ ልክ ነው እኮ ብራዘር። ሁሉም የወረወረበት ቦታ፣ የተሰካበት ቦታ ሁሉ ልክ ነው። ወዴት ነው የምትሄደው? ጠዋት ተነስተህ ወዴትም እንጃ። እኔ እንጃ እኮ ነው ሰው አይሰማም። ለምን ከቤቱ እንደሚወጣ አያውቅም። ለምን ቢሮ እንደሚገባ አያውቅም። ተበልቷል። እዚህ ውስጥ እንደ ግሪሳ የፈሉ እንትኖች አሉ፣ መሪዎች አሉት ብዙ። ከየት እንደመጡ የማይታወቁ ምንጫቸው ፈቅ ብታረጓቸው ምን እንደመደበባቸው እንኳን የማይታወቁ ብዙ በሽተኛ ሰዎች ገብተው እዚህ ውስጥ ቀልጠው ቀርተው። ወደ እግዚአብሔር ቃል ተመለሱ። እግዚአብሔር ይናገራል። በምኑ? በቃሉ ድምፅ አለው።
አሜን አትሉ? እመኑኝ ዛሬ ማታ አንድ ምዕራፍ አንብባችሁ እግዚአብሔር 10 ነገር 20 ነገር ተናግሯችሁ ታድራላችሁ። ጥበበኛ ሆናችሁ ነቅታችሁ ታድራላችሁ። ብርሃን ሆኖላችሁ መውጫ መንገድ አግኝታችሁ ትነቃላችሁ። ጨለማ ውስጥ ከዚህ በኋላ አትኖሩ። አሜን አትሉ? ጉድጓድ ውስጥ አትኖሩም፣ ትወጣላችሁ። ጭላንጭል ይሰጣችኋል፣ መውጫውን ታዩታላችሁ። እስቲ አሜን በሉ። በኢየሱስ ስም መውጣት ይሁንላችሁ። ልጸልይ። እጆቻችሁን አንሱ። የሰራዊት አምላክ እግዚአብሔር ሁሉም ሰው ተነስቶ ይቁምና ጸልያለሁ። መንፈስ ቅዱስ ጸሎቴን ስለምትሰማኝ አንተ ስለምትናገር ለሕዝብህ ቤዛ የሆንክ ጌታ ዛሬ በሕያው ቃልህ ወደዚህ ስለመጣ እናመሰግናለን። በኢየሱስ ስም ዛሬ ብርድ ያላቸው ነገሮች ሁሉ የጠፉባቸው ጨለማ ውስጥ የወደቁ መንገድ የጠፋባቸው መንገድ የተሰወረባቸው ወዴት እንደሚሄዱ የማያውቁ ውስብስብ ያለ ሕይወትና ነገር ውስጥ ያሉ ግራ ግብት ላላቸው ሁሉ የሚሆነውን ድምፅ ስለላክላቸው አመሰግናለሁ። ቃል ፍቺ ሕፃናትን ጠቢባን ያደርጋል ተብሎ እንደተጻፈ ያስተውሉ ዘንድ አይምሮአቸውን ከፈተላቸው ተብሎ እንደተጻፈ ዛሬ ማታ በኢየሱስ ስም በዚህ ጸሎት ቤት የተገኙ በልዩ ልዩ ስፍራ ሆኖ የሚሰሙን ሁሉ ያስተውሉ ዘንድ አይምሮአቸው ይከፈት። የቃል ፍቺ ጠቢባን ያርጋቸው። በኢየሱስ ስም መንገዳቸውን ያቅናላቸው። ሕግ ለእግሬ መብራት ለመንገዴ ብርሃን ነው ተብሎ እንደተጻፈ እግዚአብሔር ሆይ በኢየሱስ ስም በብርሃን እንዲወጡ በብርሃን እንዲገቡ እርዳቸው። ዛሬ ማታ ኃይል በኢየሱስ ስም ይለፍባቸው። ቃልህ በኢየሱስ ስም በሁለት ወገን የተሳለ ስለታም ሰይፍ ያንተ ቃል ነበልባሉን ይቆርጣል። ያንተ ቃል ጫካውን ይገልጣል። ያንተ ቃል እግዚአብሔር ኮረብታውን ደግሞም እንዳልነበረ የሚያደርግ ሸለቆን የሚሞላ ስርጓጉጡን ሜዳ የሚያደርግ ጠማማውን የሚያቀና ታላቅ ቃል ነው። ያንተ ቃል ክብር ይዟልና በኢየሱስ ስም በዚህ ቃል የብዙዎች ቤት ይሰራ፣ የብዙዎች ሕይወት ይሰራ፣ የብዙዎች መንገድ የቀና ይሁን። የሚያስጨንቃቸው ሁሉ አሁን እየተሸረከተ ይውደቅ፣ ከሕይወታቸው ላይ እየተገመሰ ይውደቅ። አንተ ያልጫንክባቸው ማንኛውም አይነት ከነሱ ጋር የተጣባና የተጣበቀ ነገር ሁሉ በኢየሱስም የተሰበረ ይሁን። እግዚአብሔር ሆይ የቃል ፍቺ አሁንም በኢየሱስም መንገዳችንን ይግለጥልን። ምንድነው አግኝቶ የቆመው ይሄ ሰው? ምንድነው ይሄን ሰው ያጽናናው? ምንድነው እቺን ሴት እንደዚህ ያጸናት እስኪባል ድረስ በእግዚአብሔር ቃል የምትደገፉ ያርጋችሁ። ሳታውቁት በስህተት ሕይወታችሁ ውስጥ የገባ የአመፃ ልጅ ድምፅ በኢየሱስ ስም በድምፅ የተሻረ ይሆን። ከዛሬ ጀምሮ ለሌሎች ድምፆች ጆሮቻችሁ የተደፈኑ ይሁኑ። የእግዚአብሔር ድምፅን በመስማት አምላኬ ይባርካችሁ። ጆሮቻችሁ የተሰሉ ይሁኑላችሁ። የተሰራ ጆሮ እግዚአብሔር ይስጣችሁ። መንፈስ ቅዱስ እናመሰግንሃለን። ስለሰጠህን ውድ ጊዜ ተባረክ። በቃ አንተ ስላለ ደስ ይለናል። ሁል ጊዜ ስለምትናገረን ደስ ይለናል። የሰው ፊት አይተህ የማታወራ ሕዝብ በዛ አነሰ ሳትል ሁሌ የምትመጣ በክብር ሥራህን የምትሠራ ባሪያህን የደገፍክ እንደተናገርክ ፍቃድህንና ሐሳብህን በዚህ ቦታ እንዲነገር ፈቃደኛ ሆነ ስለመጣ እናመሰግንሃለን። ስለረዳህን፣ ስላገስከን፣ ስለደገፍከን እናመሰግንሃለን። ይህችን ቤተ ክርስቲያን አሁንም በተራሮች ራስ ላይ አስቀምጣት። እግዚአብሔር ሆይ እንዳትደባለቅ፣ እግዚአብሔር ሆይ በስርቻ ስለ ስርቻ እንዳትሆን፣ መቅረዟን ደግሞ መቅረዝ ውስጥ ብርሃኗ እንዳይወሸቅ እንዳይደበቅ፣ ብርሃኗ በሰው ሁሉ ፊት እንዲበራ በዚች ቤተ ክርስቲያን የሚገለገሉትን ሁሉ ከፍ አርጋቸው። መንገዳቸው ሁሉ የቀና ይሁን። እግዚአብሔር ዘራችሁን ይባርከው፣ ዘመናችሁን ይባርከው። መንገዳችሁ የቀና ይሁን። አምላኬ መልአኩን ከፊታችሁ ይስደድላችሁ፣ መከናወን ይስጣችሁ። ሳምንታችሁ የበረከት ሳምንት ይሁን። በዚህ ትምህርት ውስጥ አልፎ እግዚአብሔር የሚሰራውን ሁሉ በረከት ለመውሰድ እግዚአብሔር ያድላችሁ። እናመሰግንሃለን። ክብር ላንተ ይሁን። በኢየሱስ ስም አሜን።